እናንተ ብሩኬ ለሀይሚ ሽማግሌ ያልክም ያለ ቤተሰብ ስለሌላት ነው፣ ንቋስ ነው። ሲጀምር አብራ መኖር ከጀመረች ይሄን ማወቅ አውቃ ነው፣ ፈልጋ ነው እዛ ሄደችው ምናምን። ሲጀምር ቤተሰብ እኮ ማለት ነው ግድ የወለዳችሁ መሆን የለበትም። ያሳደጋችሁ ቤተሰብም እንደ ቤተሰብ ነው። ገባችሁ? መቼም ማንም ሰው 18 ዓመት እስከሚሞለው ብቻውን አያድግም። ገባችሁ? የሚያሳድገው የሆነ ሰው አለ። ግዴታ መወለድ አይደለም፣ መወለድ ቋንቋ ነው። እና ሀይሚዬማ ምርጥ ቤተሰብ ነው ያሏት፣ በጣም የሚወዳት እንኳን እሱ ማለት ነው በዙሪያው ያሉ የነሱ የነ አብረሽ ቤተሰቦች በሙሉ በጣም የሚወዷት እንቁ የሆነች ልጅ ናት። እንደዛ አይደለም ብሩኬ ሀይሚ ጋር ሽማግሌ አለመላክ ፈልጎ አይደለም፣ መለየትም ፈልጎ አይደለም። ምክንያቱም ባይወዳት ባያፈቅራት ባያከብራት ተንበርክኮ ቀለበት አያስርላትም ነበረ እንጂ ብሩኬ የሰርጋችን ቀን ናፈቀን እያለ ባለፈው አላያችሁትም እንዴ? መቼ ደርሶ ነው እያለ ሲላ የነበረ ልጅ በአንድ እንደዚህ ይቀየራል ማለት አይደለም። እና ፍራንክ እንደሆነ እያወቃችሁ ብዙ ሰዎች እንደዚህ አይነት አስተያየት የምትሰጡ፣ ሲቀጥል ደግሞ ሀይሚ አብራ ማደር አለባት የምትሉ ሰዎች ያው እንግዲህ የራሳችሁን ነው የምትናገሩት። ያው እናንተ አብራችሁ እያደራችሁ ብዙ ሰዎች አሉ። በነገራችን ላይ ምን ችግር አለው? ምን ችግር አለው? ምን ኋላ ቀር በአጉጅ በዓል ምናምን የሚባል እንደዚህ የሚባል ነገር የለም። የኔ ውድ ቀድመሽ ከሰጣሽው ሰርጉን እርሻዋ ላይ ሀገሬ ሰው ሲጀመር ቀድሞ የሚፈልገውን ነገር ካገኘ ታዲያ ከአንቺ ሽማግሌ ምን ሊሰራ ይልቃል እንዴ? የሚፈልጋትን ቅመሟን እኮ ነው እየጠየቀ ልጁ። ያችን ነገር ካገኘ ማለት ነው አብረሹ ካደርሽ ከዛ በኋላ ለአንቺ ሽማግሌ አይልክም። ሽማግሌ እኮ የሚላክ ክብር ነው፣ በቃ ለክብር ነው። ገባችሁ? ስለዚህ ሳያከብርሽ ለአንቺ ክብር የሌለው ሰው ትዳር ላይ አብሮኝ ይኖራል ብለሽ ማሰብ የለብሽም። ሀይሚ ትክክል ናት። ሲቀጥል ደግሞ ብዙ ሰዎች ብዙ አይነት አስተያየት እየሰጣችሁ ነው። በአጠቃላይ ልጆቹ ይዋደዳሉ። ብሩኬ ሀይሚን በጣም ይወዳታል። ሀይሚን ብሩኬን ማጣት አትፈልግም። እንደውም አሁን ማጣት ስለማትፈልግ እየወላወለች ሁሉ ነው። እሱን ላለማጣት ክብሬ ልጣ ወይስ ደግሞ ቤተሰቦችን ብዙ ነገር እያወላወለች ትገኛለች። ግን ክብርና ቤተሰብ ይበልጥሻል። ምክንያቱም ክብርሽን ጠብቀሽ ሲያገባሽ ነው እሱም ሊያከብርሽ የሚችለው ወደፊት። አሁን እሺ እሱን ላለማጣት ብለሽ እሱ ከኔ ያጣው ነገር ካጠ ሌላ ሴት ጋር ይሄዳል ብለሽ ምናምን ልታስቢ ትችላለሽ። ግን ደግሞ ይህን ነገር ብታደርጊ ራሱ ልጁን ከመሄድ አያስቀረውም። ለአንቺ ትልቅ ቦታ ከሌለው መሄዱ አይቀርምና እንደውም አብሮ ከተኙ ነው ነገሮች የሚበላሹት እንጂ እንዲሁ ከቀጠሉ ተፈራርተው ከቀጠሉ በጣም አሪፍ ነገር ነው። ምክንያቱም አብራችሁ ባደራችሁ አብራችሁ ብዙ ነገር ባሳለፋችሁ ቁጥር መናናቅ ይመጣል። የእኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ነገር ከቸቸች ብለናል። ለዚህ ቤት አዲስ ከሆኑ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጉ በጣም ደስ ይለናል። ሀሳብ አስተያየታቸውን ደግሞ በኮሜንት አስቀምጡልን የኔ ውዶች። እንግዲህ ብሩክና ሀይሚ መጣላታቸው፣ በተለይ ሀይሚ ትናንት ማልቀሷ በጣም ነው ያናደደኝ። በቃ በጣም አሳዘነችኝ። ገባሽ? ለፍራንክ እንደዚህ ማልቀሷ ራሱ መሸነፏ ራሱ አናዶኛል። ገባችሁ? ሀይሚዬ እየተበቀለሽ እኮ ነው ብሩክ ደስ እያለው እኮ ነው፣ እየሳቀ እኮ ነው የመጣ ደስ እያለው ነው የመጣ። በውስጡ እኮ ማለት እሳይ ሰራውላቸው እያለ ማለት ነው ሲታገላቸው፣ ሀይሚ ስታለቅስ፣ ሚፍታ ሲጨነቅ፣ በቃ በውስጡ የሌለ ደስ እያለው ነው። የምር እየተበቀላቸው ነው። በቃ ምንም ጥርጥር የሌለው ነገር ቢኖር ፍራንክ ነው። ስለዚህ ፍራንክ ልጁ እየሰራ ልጁ ሀይሚን በደንብ አድርጎ ነው የተበቀላት። በቃ ውስጡ እኮ አሳይ እያለ ነው ሀይሚ ስታለቅስ ግን በኋላ ቪዲዮን ሳየው በእርግጠኝነት እንደሚያዝን እርግጠኛ ነው። ሰራሁላት እያለ ነው የሚሆን ይሄኔና ጭራሽ ብሩክ በአንዴ እንደዚህ ሊቀየር አይችልም። ምክንያቱም የምናውቀው ብሩክ እንደዚህ አይደለም። ሲቀጥል ቤተሰቦቿ አምነውት ነው አደራ የሰጡት። ታውቃላችሁ ጋሽዬ ሀይሚዬን ጠብቅልኝ ብሎ ስለሚያምነው ነው ከሱ ጋር ሁሌ እንድትሰራ ከሱ ጋር እንድትኖር በቃ ሁሉን እያንዳንዱን ነገር እንድታደርግ የተፈቀደላት ስለሚያምኑት ነው። ጥሩ ልጅ ነው ብለው ስላሰቡ ስለ ወደፊቷ ጥሩ ነገር ያደርግላታል፣ ለሷ መጥፎ ነገር አይመኝም፣ መጥፎ ነገር አያደርጋትም ብለው አስበው ነው አምነውት አብራ እንድትኖር ያደረጉት እንጂ ማንም ቤተሰብ ወንድምና እህት እያላት ከሱ ጋር እንድትኖር አይፈቅድም። ሳይጋቡ የሚፈቅድ ቤተሰብ የለም። እና
በመጀመሪያ ደረጃ ከዚህ ቪዲዮ በጣም ብዙ ትምህርት መውሰድ ትችላላችሁ። ሁለተኛ ነገር ደግሞ ሰው ልጅ ሳይጋባ አብሮ መኖር አለበት ብዬ አላስብም። መቀራረብ ራሱ የለበትም። ምክንያቱም የምትዋደዱ ሰዎች ከሆናችሁ በተቀራረባችሁ ቁጥር ልክ እንደዛ አይነት እንደ ብሩክ አይነት ስሜት ይፈጠርባቸዋል። የምትወዷት ሴት ናት። ስለዚህ አብራችሁ ስትሆን አብራችሁ ብዙ ጊዜ ስታስቡ ስትአሳልፉ ውስጣቸው የሆነ ነገር ያስባል እና የሰው ልጅ ሳይጋባ አንድ ቤት መኖሩ እኔ ብያለሁ እኮ ሲጀመር ይጣላሉ። ከአንድ ቤት ከሆነ ከባድ ነው፣ ግጭት ይፈጠራል። የሚያቀራርባቸው ብዙ ነገር እንዳለ ሁሉ ደስተኛ የሚያደርጋቸው ብዙ ጊዜያቸውን አብረው ያሳልፋሉ ምናምን ግን የሚጣሉበት ደግሞ በጣም ትንሽ ጥቃቅን ነገሮች ሁሉ ሊያጣሏቸው ይችላሉ። ምክንያቱም አንድ ቤት ስትኖሩ ብዙ የጋራ የማያደርጋችሁ የሚያለያያችሁ ነገር አለ፣ ብዙ ደግሞ አንድ የሚያደርጋችሁ ነገር አለ እና ሳይጋባ አንድ ላይ መኖር ይሄ በጣም ከባድ ነገር ነው። ሁለተኛ ነገር ደግሞ ሴት ልጅ ክብሯን መጠበቅ አለባት። ይህን መማር አለባችሁ። ክብሯን መጠበቅ አለባት። ብሩኬ አንደኛ ሊያስተምረን ነው የፈለገው፣ ሁለተኛ እየተበቀላቸው ነው። ድጋሚ እንደዚህ አይነት ከባድ ፍራንክ እንዳታደርጉ ተብላችኋል። ስለዚህ እኔ እንጃ ብሩክ እንደዚህ አድርጎ ሀይሚን ተበቅሏት ማለት ነው፣ አስለቅሷት ምናምን አስባችሁታል። ሀይሚ ደግሞ የምትመልሰውን እና እንደዚህ አይነት ረዣዥም አይነት ፍራንኮች ግን ከባድ ይሆኑባቸዋል ብዬ አስባለሁ። ምክንያቱም ባለፈው ሀይሚ ከባድ የሆነ ፍራንክ አደረገችውና የሆነ ልጅ ወደድኩ አፈቀርኩ ብላ ከዛ ደግሞ ብሩክ ሀይሚን ለመበቀል ብሎ ሶሴን ይዞ መጥቶ 2 ሳምንት ምናምን የሚሆን ፍራንክ አድርጓት አንድየዋን ከሳስታ ማለት ነው ድርቅ ብላ አመዷ ቡል እስከሚል ድረስ ወይ ቡራ ትለያለ። እኔማ ሀይሚ እንዲሁም በአይዲያ ተበልጣለች ብዬ ነበር። አሁንማ በለጥካት እኮ በስማም በለጥካት የምር እና ቀጥል ጭርጭር ነው ያደረጋቸው ነው ብላችሁ በቃ ውስጡ እስኪረካ ደስ እያለው ነው እያቃጠላቸው ያለውና ሀይሚዬ አሁንም ቢሆን ከዚህ አቋም ሽር ማለት የለብሽም። ለወደፊቱም ቢሆን ይሄ በጣም ሪል የሆነ ነገር እኮ ነው። እንደ ፍራንክ ቢሆንም ሪል ነገር ነው እና ብዙ ሴቶች ጋር ያለ ነው። የሚወዱትን ሰው የሚያፈቅሩትን ሰው ላለማጣት ሲሉ የማይፈልጉትን ነገር የሚያደርጉ ብዙ ሴቶች አሉ። ወንዶችም ራስ ወዳድ አትሆኑ። የሴቶችን ስሜት ማዳመጥ አለባችሁ። በቃ ማንም ሴት ከጋብቻ በፊት የሆነ ነገር ማድረግ የምትፈልጋለች ብዬ አላስብም። አብዛኞቻችን አንፈልግም። ግን ደግሞ የምትወዱትን ሰው ላለማጣት ስትሉ በቃ እሱ ከኔ የሚፈልገውን ነገር ካጣ ሌላ ሰው ጋር ይሄዳል። ልክ እንደ ሀይሚ እንደ ትናንት ነው ማለት ነው። በቃ የሚፈልገውን ነገር ካጣ ሌላ ሰው ጋር ይሄዳል ምናምን ብላ የማትፈልገውን ነገር ልታደርግ ትችላለች። ግን ይሄ ነገር ትልቅ ስህተት እንደሆን ማወቅ አለባችሁ። ያ ሰው ከእናንተ የሚፈልገውን ነገር ካገኘ በኋላ ደግሞ መሄዱ አይቀርም። ገባችሁ? ቀድሞ ያን ነገር ከጠየቀ ሰው የሚጋባው ለዛ ብቻ አይደለም። ያን ነገር ከጠየቀች በቃ ለዛ ነው የፈለገች። ያን ነገር ከሰጠሽው ደግሞ የሚፈልገውን ነገር ካገኘ ተጠቅሞ ጥሎች ነው የሚሄደው። ይህን ማወቅ አለብሽና ብዙ ሰዎች ብዙ አይነት አስተያየት አትስጡ። ፍራንክ ነው። ብዙ ትምህርት መውሰድ ትችላላችሁ። እናንተ ባለጌ ሆናችሁ ሰው ባለጌ አታደርጉ። ለምን አብረሽው አታድሪ? ምን ችግር አለው? ምናምን የምትሉ ሰዎች በጣም ችግር አለው። ችግር አለው። በጣም ችግር አለው። ጥሩ አይደለም። ህይወት እስከሆነ ድረስ በትክክለኛው መንገድ ካልሆነ መስመር በሳተ መንገድ መሄድ አለባት ብዬ አላስብም። ሽማግሌ የማይልከው ስለሚንቃት ነው፣ ቤተሰብ ስለሌላት ነው ምናምን። ምንም ሀይሚ የምትናቅ ሴት አይደለችም። በጣም ቆንጅዬ ናት። ሚያንሳት ነገር የለም። ከቁመና ከመልክ ከጸባይ ሁሉን ነገር አሟልቶ የሰጣት ከስነ ስርዓት እና ሀይሚ የምትንቅ እንጂ የምትናቅ አይነት ሴት አይደለችም። ሲቀጥል ደግሞ ሽማግሌ የሚላክ ቤተሰብ አሏት የምትኮራባቸው ያሳድጓት ቤተሰቦቿ እያሉ ምንድን ነው የላትም ብላችሁ እንትን የምትሉት? ታካብዳላችሁ እንዴ? እናንተ ይኖራችሁ እንጂ የሚድራችሁ ቤተሰብ አታጡም። በነገራችን ላይ ሳይኖራችሁ ነው ዘመድ የሌላችሁ። ገንዘብ ካላችሁ ሁሉ ዘመዳችሁ ነው። እናቴ ጎረቤት ዘመዳችሁ ናቸው። ያክስት ልጅ፣ ያጎት ልጅ ምናምን ሁሉም ሰው ዘመድ ነው ካለሽ ማለት ነው። ገንዘብ ነው ዘመድሽ ማሬ። እና እንግዲህ ብሩኬ ፍራንኩን ቶሎ ብትቋጭልን ደስ ይለናል። ሀይሚዬን አታስለቅስብን በህግ አምላክ። በዚህ ከቀጠላችሁ እኔ እንጃ። ሀይሚ ያለቃቅሳ መሞቷ ነው። ይበቃታል። ይህን ያክል ከቀጣት አይበቃህም እንዴ? በቃ ቡራ በቃ በእውነት